እንደምን አላችሁ የተወደዳችሁ ጥቂት ስለ ናፖሊ የሴሪያ ሻምፒዮንነት የጣሊያን ሊግ አሸናፊነት ደግሞ ማንሳት የሚገባ ይመስለኛል። ያው ብዙ ሲወራ ነበር ግን በእኛ በኩልም ጥቂት ብንል ጥሩ ነው። ያው አርብ ምሽት ድራማዊ ነበር። ምክንያቱም ዋንጫው የሚታወቅበት በተመሳሳይ ሰዓት ሁለቱም ቡድኖች ጨዋታ የሚያደርጉበት ምሽት ስለነበር 1987 1990 2023 2025 ላይ የኔፕልሱ ቡድን የስኩዴቶ አሸናፊ ሆኗል። ይሄ ድል ለአሰልጣኝ አንቶኒዮ ኮንቴ ትልቅ አድናቆት መስጠት እንደሚገባ በድጋሚ ያሳየ ነው። በከተማይቱ የነበረው ስሜት በመቶ ሺዎች የሚቆጠሩ ሰዎች አርብና ከዛ በኋላም ባሉት ቀናት ከተማይቱን ልክ እንደምንጠብቀው ሁሉ በተለየ ቀለምና በሚያስደንቅ የጋለ ስሜት አክብረውታል። 1987 እና 1990 የዲየጎ አርማንዶ ማራዶና አመታት ነበሩ። 2023 ላይ የአሰልጣኝ ሉቺያኖ ስፓሌቲ ተጽዕኖ ጎላ ብሎ የታየበት ድል ነበር። የ2025ቱ መሪ ተዋናይ ደግሞ አንቶኒዮ ኮንቴ ነው። ይሄ ብዙ ጥርጥር የሚኖረው አይመስለኝም። ወደ ናፖሊ ኃላፊነት ሲመጣ ይሄ ቡድን ትራውማታይዝድ የሆነ በ2023-24 የውድድር ዘመን የስኩዴቶ ባለድል ከሆኑበት አመት በኋላ የከፋ አመት ያሳለፈ 10ኛ ሆኖ ያጠናቀቀ በሶስት የተለያዩ አሰልጣኞች ስር የሰለጠነ ሩዲ ጋርሲያ፣ ቫልተር ማዛሪ በኋላ ካልዞን ኃላፊነቱን የተረከቡበት ሻምፒዮን ከነበረው ከኢንተር 41 ነጥብ አንሶ የጨረሰ ነው። ነገር ግን ኮንቴ መጣ። በታሪክም ከሶስት የተለያዩ ክለቦች ጋር ስኩዴቶ ያሸነፈ የመጀመሪያ አሰልጣኝ ሆነ። በአጠቃላይ አምስተኛ የሴሪያ ድሉን አሳክቷል። በ2012 2013 2014 በዩቬንቱስ በ2021 በኢንተር በመጨረሻ በ2025 ደግሞ ከናፖሊ ጋር ማለት ነው እና በአጠቃላይ በጣሊያን እግር ኳስ ታሪክም በርካታ የስኩዴቶ ክብሮችን በማሳካት ከማክሲሚሊያኖ አሌግሪና ከጆቫኒ ትራፓቶኒ ቀጥሎ ብዙ ዋንጫዎችን ያነሳ ነው። ግን ከሶስት የተለያዩ ቡድኖች ጋር ባለድል በመሆን ደግሞ ብቸኛው ሆኗል። ለራሱም እንደተናገረው በሌሎች ዋንጫ ማሸነፍን በለመዱ ቡድኖች ውስጥ ካለው ስኬት የተለየ መልክ ነው የምሰጠው የሚል አስተያየት ሰጥቷል። ከኢንተር ጋር ነበር ብርቱ ፉክክር የነበረው። ኢንተር ደግሞ ቀላል ባላጋራ እንዳልሆነ የምታውቁት በሚቀጥለው ሳምንት ለቻምፒየንስ ሊግ ፍጻሜ ድግስ የሚጠብቀው ቡድን መሆኑ ነው። ሁለት ዋና ዋና ስኬቶችን እንደ መጠቀስ ያለባቸው ነጥቦች መመልከት የሚያስፈልግ ይመስለኛል። ምንም እንኳ ኮንቴ የማሰልጠን ክህሎቱ የላቀ ቢሆንም እና በ2022-23 የውድድር ዘመን የሴሪያ አሸናፊ ቡድን ከነበረው የናፖሊ ስብስብ ውስጥ በርካታ ተጫዋቾች ከቡድኑ የለቀቁም ቢሆን የመሃል ተከላካዩ ኪም ሚንጃይ፣ አማካዩ ፒዮቶር ዜሊንስኪ፣ የቡድኑ ዋና ፈጣሪ ክቪቻ ክቫራትስኬሊያ ጥር ላይ ደግሞ አጥቂው ቪክቶር ኦሲመን የመሳሰሉ ተጫዋቾች አሁን እዚህ ቡድን ውስጥ የሉም። ስለዚህ ቡድኑ የስኳዱ ጥራት እንደ 2023 አይደለም ይሆናል። ግን በዝውውር ገበያው አሰልጣኝ አንቶኒዮ ኮንቴ የኦሬሊዮ ደ ላውሬንቴስን ትልቅ ድጋፍ አግኝቷል። ምክንያቱም ከዩቬንቱስ ቀጥሎ ብዙ ገንዘብ ያወጣው ክለብ ናፖሊ ነበር። ባለፈው ክረምት 150 ሚሊዮን ዩሮ ለዝውውር አውጥቶ ነበር። በአውሮፓም ብዙ ገንዘብ ካወጡ ክለቦች መካከል አንደኛው ነበር። ዩቬንቱስ ለምሳሌ አንደኛ የሆነው ቡድን በ15 ሚሊዮን ዩሮ የበለጠ ብቻ ነበር ያወጣው። 165 ሚሊዮን ዩሮ ገደማ አውጥቶ ስለነበር። ስለዚህ ናፖሊ ሉካኩን፣ ስኮት ማክቶሚናይን፣ ቦንጆርኖን ወይ ቢሊ ጊልሞርን ወይ ሌሎች ተጫዋቾችንም ሲያመጣ ለዝውውር ብዙ ገንዘብ ኢንቨስት አድርጓል። እሱ አንድ መታሰብ ያለበት ነገር ነው። አሰልጣኙም በሴሪያ ከፍተኛው ደሞዝ የሚከፈለው አሰልጣኝ ነው። በአመት የተጣራ 6.5 ሚሊዮን ዩሮ ይከፈለዋል። የአሰልጣኝ ኮንቴ ማሰልጠን ክህሎት ግን በዚህ ውስጥ ብለሪ መሆን የለበት ወይም በጠርቶ መታየት ያለበት ይመስለኛል። ያው ለአጭር ጊዜ መፍትሄ የሚመጣ አይነት አሰልጣኝ ነው። ምናልባት የሚጫወተው እግር ኳስ የአውሮፓ ምርጡን እግር ኳስ ላይሆን ይችላል። ያኔ በእኔ እምነት 2022-23 የውድድር ዘመን ላይ በተጫወቱት የእግር ኳስ ጥራት የአውሮፓ ምርጡ ቡድን ነው የሚል እምነት ነበረኝ። እንደዚህ አይነት ስፔክታኩላር አይነት ውብ እግር ኳስ የሚጫወት ቡድን ላይሆን ይችላል። ነገር ግን ለአጭር ጊዜ ለአንድ የውድድር ዘመን ለሁለት የውድድር ዘመን ለወዲያው ውጤት ለቶሎ ስኬት ዋስትና የሚሰጥ አይነት አሰልጣኝ ነው። ለምሳሌ የስኩዴቶ ታሪኩን ብታዩ 6 ሲዝን ነው በሴሪያ ያሰለጠነው። በ5ቱ የስኩዴቶ አሸናፊ ሆኗል። ከዚህ በላይ ማስረጃ ያለ አይመስለኝም። በተለይ እንደው በካፕ ውድድሮች ላይ በቻምፒየንስ ሊግ፣ በዩሮፓ ሊግ፣ በሌሎች ሀገር ውስጥ የጥሎ ማለፍ ውድድሮች ላይ ስኬታማ ባይሆን በሊግ ግን በጣም አስደናቂ ነው። ግን ኦሬሊዮ ደ ላውሬንቴስ
ለሌሎች አሰልጣኞች ከሚሰጡት ነፃነት በላይ ለአንቶኒዮ ኮንቴ ነፃነት ሰጥተውታል ይላሉ የጣሊያን ብዙሃን መገናኛዎች። እንደምታውቁት የጣሊያን እግር ኳስ ውስጥ የክለብ ፕሬዝደንቶች ጣልቃ ገብነት አንዳንድ ጊዜ የአሰልጣኞችን የሙያ አጥር ጭምር ሊጥስ የሚችል ነው። ለምሳሌ የቀድሞ የሚላን ባለቤት የጣሊያን ጠቅላይ ሚኒስትር የነበሩ ሲልቪዮ ቤርሉስኮኒ በአሰልጣኞች ታክቲካዊ ምርጫ የፎርሜሽን ውሳኔ ምናምን ላይ እጃቸውን ያስገቡ ነበር። ለምሳሌ አንቼሎቲን ያው 4-4-2ን ባሪጎ ሳኪ ዘመን ስላዩት አሰልጣኝ አንቼሎቲን በ4-4-2 እንዲጫወቱላቸው ይፈልጉ ነበር። ስለዚህ ፒፖ ኢንዛጊና አንድሬ ሼፍቼንኮን ሁሉ ጊዜ አንድ ላይ ካላሰለፍካቸው እያሉ ይጫኗቸው ነበር እና እንዲህ አይነት ጣልቃ ገብነቶች የክለብ ፕሬዝደንቶች ያደርጋሉ። ኦሬሊዮ ደ ላውሬንቴስም ከዚህ በፊት በነበሩት አሰልጣኞች ታክቲካዊ ምርጫዎች ላይ እጃቸውን በማስገባት ይታወቁ ነበር። ምናልባት የኮንቴ ጠንካራ ካራክተር ያንን እንዳያደርጉ ከልክሏቸውም ሊሆን ይችላል። ግን መጀመሪያ ኃላፊነቱን ከመረከቡ በፊት እንዲህ አይነት መቀባ አስቀምጦባቸው ነበር። ስለዚህ በነፃነት ስራውን የመስራት እድል ነበረው። በ2023 ማርች ከቶተናም ጋር ከተለያየ በኋላ ሌሎች ብዙ ክለቦች እሱን ለመቅጠር ፍላጎት አሳይተው የነበረም ቢሆን ነገር ግን ኮንቴ በመጨረሻ የናፖሊን ጥያቄ ነበር የተቀበለው። ቀላል ቻሌንጅ አልነበረም። ቡድኑን እንደገና የመስራት ግዴታ ስለነበረበትና መጥፎ የታይትል ዲፌንስ ስለነበር ከወሰኗቸው ምርጥ ውሳኔዎች መካከል አንደኛው የስኮት ማክቶሚናይ መምጣት ነው። ስኮት ማክቶሚናይ በማንቸስተር ዩናይትድ ይጫወት በነበረበት ጊዜ በእንግሊዝ ስለሰራ ደግሞ በኢንተርም ታስታውሱ እንደሆነ አሌክሲስ ሳንቼዝን፣ አሽሊ ያንግን፣ ክርስቲያን ኤሪክሰንን፣ ማቴዎ ዳርሚያንን ሌሎችንም ተጫዋቾች ወስዷል። ሉካኩንም እንደዚሁ። ሉካኩን ረጅም ጊዜ የዩቬንቱስ አሰልጣኝ ከነበረበት ጊዜ ነው ሊያስፈርመው ይፈልግ የነበረው። ረጅም ጊዜ የቆየ አድናቆት ነበረው። በኋላ በኢንተር አብረው ሰርተዋል። በጣም የተዋጣለት የስራ ግንኙነት ነበር። ከእንግሊዝ ተጫዋቾች መውሰድ ይወዳል ለነገሩ እዛም በነበረበት ጊዜ። ግን ማክቶሚናይ ትልቅ ትራንስፎርማቲቭ ዝውውር ሆነ። አሁን የሴሪያ የዓመቱ ኮከብ ተጫዋች ሁሉ ተብሎ ተመርጧል። 30 ሚሊዮን ዩሮ ነበር በወቅቱ ለማንቸስተር ዩናይትድ በዝውውር ገበያው የመጨረሻ ሁለት የከፈለው። በአርብ ምሽቱ ጨዋታ ላይ ያቺን አስደናቂ ግማሽ መቀስ ምት ጎል ማስቆጠሩ ብቻ ሳይሆን በዚህ ውድድር ዘመን ያለ ስኮት ማክቶሚናይ ናፖሊ የሴሪያው ሻምፒዮን አይሆንም ነበር። 12ኛ ጎሉን ያስቆጠረው አማካይ ነው። ግን ደግሞ እኔ ብዙ ጊዜ ልክ ነው 12 ጎል ትልቅ ስታቲስቲክስ ነው። አንድ የናፖሊ አማካይ ማሬክ ሃምሺክ እንኳ ጎል አስቆጣሪው አማካይ እንኳ በአንድ የሊግ ሲዝን 12 ጎሎች አስቆጥሮ አያውቅም። ስለዚህ ትልቅ ቁጥር ነው። ነገር ግን የጎሎቹን ዋጋ በትክክል የምትለዩት ባለፈው አርብ እንደነበረው ሁሉ 8ቱ ጎሎቹ የጨዋታዎቹ ውጤቶች 0-0 በነበሩበት ጊዜ ነው ያስቆጠራቸው። የጌም ብሬኪንግ ጎሎች ነው ያስቆጠረው። ምን ያህል አስፈላጊ እንደሆኑ ታያላችሁ። በሴሪያም ታሪክ ስኮትላንድ ተጫዋቾች ብዙ ተጫውተው ያውቃሉ። ከሁሉ በላይ በርካታ ጎሎችን ያስቆጠረው እሱ ሆኗል። ዴኒስ ሎ የቀድሞ ሌላ የማንቸስተር ዩናይትድ ኮከብ በ1961-62 የውድድር ዘመን ለቶሪኖ 10 ጎሎች ያስቆጥሮ ነበር። አሁን ስኮት ማክቶሚናይ 12 ጎሎችን ያስቆጠረው። በጣም የተለየ የውድድር ዘመን ነው ያሳለፈው። እሱን በተመለከተ ለብቻ ደግሞ ጥቂት ለማንሳት እንሞክራለን። ግን በኮንቴ ስልጠና የተሟላ አማካይ ሆኗል። አብዛኞቹን ከአንድ አማካይ የምትጠብቋቸውን ነገሮች በሙሉ በላቀ ጥራት የሚከውን ኮምፕሊት አማካይ አድርጎታል። ያው እንግሊዝ እያለ አንዴ መጋይቨር አንዴ ማክ ተርሚኔተር እየተባለ እንደ ቅጽል ስም መጠሪያ ሆኖ ያገለግሉ ነበር። እዛ ከሄደ በኋላ መቼስ ለማራዶና ያላቸው ፍቅር፣ አድናቆት ጊዜ የሚያደበዝዘው አይደለም። ስለዚህ የሆነ ድንቅ የውድድር ዘመን እያሳለፈ ያለ ተጫዋች ካለ የማራዶናን ስም ቅጥያ ወስደው ለዚህኛው ተጫዋች ይሰጡታል እና ማክራዶና ብለውታል ማክቶሚናይ። ልክ ክቫራትስኬሊያ እዛ በነበረበት ጊዜ ክቫራዶና ብለው ይጠሩት እንደነበረው ማለት ነው። ያንን ያህል ነው በናፖሊ ደጋፊዎች ልብ ውስጥ የገባው። ሉካኩም በጣም አስፈላጊ ፈራሚ ነበር። እንደ ኢንተር ጊዜው ከ30 በላይ ጎሎች ምናምን አላስቆጠረም ይሆናል። ነገር ግን በስኩዴቶ የመጨረሻ ዕለት ያስቆጠረውን ጎል ጨምሮ 14 ጎሎች አስቆጥሯል። በሴሪያው ብቻ 10 የመጨረሻ ኳሶችም ሰጥቷል። ስለዚህ 24 የጎል ተሳትፎ ነበረው ማለት ነው። ሁሌም የሚሰለፍ ተጫዋች አልነበረም። ቢሊ ጊልሞር የቀድሞ የቼልሲ ወጣት ተጫዋች የነበረ ነው። ነገር ግን ስታኒስላቭ ሎቦትካ በማይኖር ጊዜ ደግሞ ሎቦትካ እንደ 2022-23 የውድድር ዘመን ከጉዳት ነፃ ሆኖ ሙሉን ዓመት አልተጫወተም። ስለዚህ በመሃል የዚህኛውም ተጫዋች መሰለፍ አስፈላጊ ይሆን ነበር። ያንን በሚገባ ተወጥቷል። ቦንጆርኖ ሌላ
ድንቅ ፈራሚ ነው ወይ ዴቪድ ኔሬሽ አይነት ተጫዋቾችም እንደዚሁ ግን ቡድን ውስጥ ያሉትንም ተጫዋቾች እንደዚሁ ሪቫይቭ አድርጓቸዋል። ለምሳሌ ጂዮቫኒ ዲ ሎሬንዞ የቱስካኑ ካፉ የሚሉት ተጫዋች ያለፈው የስኩዴቶ አሸናፊ ስብስብ ውስጥ ጭምር የነበረ ነው። ስለዚህ ልምድ አለው። ከዚህ በፊት አሸንፎት ያውቃል። ደግሞ አንበልም ነው። ግን ሊለቅ ፈልጎ ነበር። የኮንቴን ማሳመን ይጠይቅ ነበር። ከዚያ በኋላ ተጫዋቹ በዚህ ውድድር ዘመን እንደገና ድንቅ የውድድር ዘመን አሳልፏል። ማቴዎ ፖሊታኖም እንደዚሁ። እንዲያውም ኮሜንታተሩ ሲናገር ጨዋታው እየተደረገ ሰምታችሁት ከሆነ በኒዮፖሊታኖች ልብ ውስጥ ሮማዊ ተቀባይነት ለማግኘት ብዙ መጣር አለበት፣ ያንን አድርጓል ብሏል። ኒዮፖሊታንን ስትም ያገባው እሱም እንደዚሁ ሌላ የሪቫይቫል አመት ያሳለፈ ነው። ዛምቦ አንጊሳም ሌላ የስኩዴቶ አሸናፊ የነበረ ተጫዋች ነው በ2023 ከስፓሌቲ ጋር። ይሄም ተጫዋች በድጋሚ በጣም ድንቅ የውድድር ዘመን አሳልፏል። ያለፈው አመት ለሱም ጥሩ አልነበርም፣ ጠብ ውስጥም ነበር። ስለዚህ እነዚህ ደግሞ ተጫዋቾች የሆነ አይነት ሪቫይቫል ያስፈልጋቸው ነበር። ባለፈው አመት 10ኛ ሆኖ የጨረሰ ቡድን አባላት የነበሩ ናቸው። ቅድም ስለ ሉካኩ ስጠቅስ ሉካኩ ከየትኛው አሰልጣኝ በላይ ስኬታማ የስራ ግንኙነት የነበረው ከአንቶኒዮ ኮንቴ ጋር ነው። ቅድም እንደጠቀስኩት ሌላ ደብል ሲዝን አሳልፏል። በጎል ባለ ደብል ዲጂት፣ በአሲስት ባለ ደብል ዲጂት። እንዴት ጥሩ የውድድር ዘመን እንደሆነ ለማሳየት በአምስቱ የአውሮፓ ሊጎች 6 ተጫዋቾች ብቻ ናቸው እንዲህ አይነት ኤክስክሉሲቭ ሰርክል ውስጥ ያሉት። በአሲስትም ደብል ዲጂት፣ በጎል ማስቆጠርም ደብል ዲጂት። ስለዚህ ጥሩ የውድድር ዘመን ያሳለፈው ቢግ ሮም በአሰልጣኝ አንቶኒዮ ኮንቴ ስር 133 ጨዋታዎችን አድርጓል። አብረው በሰሩበት ጊዜ በኢንተር አሁን ደግሞ በናፖሊ ማለት ነው። በእነዚህ 133 ጨዋታዎች ላይ ሉካኩ 78 ጎሎች አስቆጥሯል። 28 የመጨረሻ ኳሶችም አቀብሏል። ይህን ያህል በጣም አስፈላጊ ፈራሚ ነበር። ልክ እንደ ማክቶሚናይ ጎልቶ የሚነሳ ባይሆንም በዚህ መሃል መጠቀስ ያለበት በውድድር ዘመኑ መሃል ነው የክቫራትስኬሊያ የመልቀቅ ውሳኔ የተሰማው፣ ወደ ፔዤ የሄደው። ለእኔ እንግዳ ውሳኔ ነው። ያው አሁን የሴሪያው አሸናፊ ስለሆኑ ኦሬሊዮ ደ ላውረንቴስን ወይም ጂዮቫኒ ማናን የስፖርት ዳይሬክተሩን ብዙ ለመተቸት አይመችም ይሆናል። ነገር ግን አንድ የኢንተርና የላትሲዮ ጨዋታን የወሰነው ወይም ባለቀ ሰዓት ፔድሮ ያስቆጠረው የፍጹም ቅጣት ምት አከራካሪ የፍጹም ቅጣት ምት ነበር። እሱን የወሰነው 1 ነጥብ አይደል የለያቸው፣ ግን መጨረሻ ላይ ስላሸነፉ ሰው ወደ ኋላ ተመልሶ ያ ውሳኔ ስህተት ነበር ሊለው አይችልም። ነገር ግን የክቫራትስኬሊያ በውድድር ዘመኑ መሃል መልቀቅ ትልቅ ቁማር ነበር፣ ዲዛስተርስ የሆነ ውሳኔ ነበር። መጨረሻ ላይ ተሳክቶላቸው ሻምፒዮን ሆነዋል። ኮንቴን የበለጠ ማድነቅ ያለብን ግን እንደ ክቫራትስኬሊያ አይነት በጣም ወሳኙን ተጫዋች ካጣ በኋላ ቡድኑ የሴሪያው ሻምፒዮን መሆኑ ነው። እሱ መልቀቁ ብቻ አይደለም፣ ለሱ ተተኪነት የፈለጋቸው ተጫዋቾች ነበሩ። አሌሃንድሮ ጋርናቾን ከማንቸስተር ዩናይትድ መውሰድ ይፈልግ ነበር። ከአረማደ የሚን ከቦሩሲያ ዶርትሙንድ ማስፈረም ይፈልግ ነበር። እነዚህ ሁሉ ዝውውሮች ሳይሳኩ ቀርተው ኖዋ ኦካፎር የሚላን ቤንች ላይ የነበረውን ተጫዋች ነው በውሰት የወሰደው። ኖዋ ኦካፎርም ትርጉም ያለው አስተዋጽኦ አልነበረውም። 4 ጨዋታዎች ላይ ብቻ ነው ከተጠባባቂ ወንበር ላይ የተጫወተው። ስለዚህ በውድድር ዘመን መሃል እንዲህ አይነት አስፈላጊ ተጫዋችንም ካጣ በኋላ ሻምፒዮን መሆን ተጨማሪ ክሬዲት እንዲሰጠው ያደርጋል። በዚህ ዓመት ኢንተር ለ9 ሳምንት ብቻ ነው የስኩዴቶ ሻምፒዮን የነበረው። ናፖሊ ግን 20 ሳምንት ከ38ቱ ሳምንቶች 20ውን ሳምንት መሪ ሆኗል። ስለዚህ ከሞላ ጎደል የሊጉ መሪ ሆኖ ከውድድር ዘመኑ መጀመሪያ እስከ መጨረሻ ድረስ የቆየ ወይም የበለጠ ወጥ የነበረው ቡድን ስለሆነ ደግሞ የሊግ ሻምፒዮንነት ዋናው የሚፈልገው ጥንካሬ ወጥ ሆኖ የውድድር ዘመኑን በሙሉ መዝለቅ መቻል ነው። ይሄ ነበረው ናፖሊ። በሴሪያው ጥቂት ጎል የተቆጠረበት ብዙ ክሊንሺት የጠበቀው የተከላካይ መስመርም የሱ የተከላካይ መስመር ነው። ሊያውም ቦንጆርኖን በብዙ ጨዋታዎች ላይ በጉዳት ምክንያት እያጣ ጭምር የግራ መስመር ተከላካይ የሆነው ማቲያስ ሶሊቬራን ወደ መሃል ተከላካይነት ቀይሮ በብዙ ጨዋታዎች ላይ ከራህማኒ ጋር አጣምሮ እየተጠቀመ ማለት ነው። ይህም የኮቺንግ ችሎታ ነው። ምክንያቱም ቦንጆርኖ የክረምቱ ውዱ የተከላካይ መስመር ፈራሚያቸው የነበረ ስለሆነ። በእርግጥ በሴሪያው ሌሎች ትልልቅ ቡድኖች ደካማ ሲዝን ማሳለፋቸውም ጠቃሚ ነበር ለናፖሊ። ዩቬንቱስ ለአራተኝነት ሲፎካከር የውድድር ዘመኑን ያጠናቀቅና አሰልጣኝን እስኪያሰናብት ድረስ ደካማ ሲዝን
ያሳለፈ ነው። ሚላን 9ኛ ነው። ኢንተር በሌሎች ውድድሮች ሩቅ ተጉዟል። ስለዚህ ተጨማሪ በርካታ ጨዋታዎችን የማድረግ ሸክም ነበረበት። በቻምፒየንስ ሊግ ፍጻሜ፣ በኮፓ ኢታሊያ ግማሽ ፍጻሜ ደግሞ 2 የጣሊያን ሱፐር ካፕ ጨዋታዎችንም ማድረግ ስለነበረበት አሁን ኮንቴ ላይ ቀጥል ይችላል እንደሚሰማው። በእርግጥ አውሬሊዮ ደ ላውሬንቴስ ውል ስላለው ብቻ አንድን ሰው አስገድጄ እዚህ ማቆየት አልፈልግም ብለዋል። ያው በዩቬንቱስ እንደሚፈልግ ይታወቃል። አንድ ተጨማሪ ዓመት በክለቡ የሚያቆይ ስምምነት አለው። ነገር ግን ከዚህ በፊት አንድ ነገር ተናግሮ ነበር። ማንም ኮንቴን የሚመለምል ሰው ለስኩዴቶ ማሸነፍ የሚሆን ስኳድ መገንባት አለበት። ለቻምፒየንስ ሊግ ቲኬት ብቻ ለቻምፒየንስ ሊግ ለማለፍ ብቻ የሚሆን ስኳድ አይበቃኝም የሚል አስተያየት ሰጥቶ ነበር። ስለዚህ በክለቡ እንዲቆይ ለማግባባት አንደኛው መንገድ አንዳንድ ዝውውሮችን መፈጸም ነው ማለት ነው። የኬቨን ደ ብሮይነ ስም የሚነሳው በዚህ የተነሳ ነው። እንግዲህ ወደ አሌሃንድሮ ጋርናቾ እንደገና ፊታቸውን የሚያዞሩም ከሆነ አላቅም። በእንግሊዝ ብዙሃን መገናኛዎች እንደሚነገረው አሰልጣኝ ሩበን አሞሪም በሚቀጥለው ዓመት በእኔ ቡድን ውስጥ ቦታ የለም ክለብ ፈልግ ብሎ ነግሮታል የሚል መረጃ ወጥቷል እና ሰሞኑን ይሄ ደግሞ ምናልባት ናፖሊ ተጫዋቹን የሚያገኝበትን እድል ወለል ሳያደርግለት አይቀርም። ነገር ግን ከዩቬንቱስ ጋር ጥብቅ ታሪክ አለው። እንደሚታወቀው የረጅም ጊዜ ታሪክ አለው። 13 ዓመት ተጫውቷል በዩቬ። የሌቼ ተወላጅም ቢሆን ግን ዩቬንቲዲ ነው ማለት ትችላላችሁ። ከ1991 እስከ 2004 ድረስ እጅግ ስኬታማ የተጫዋችነት ታሪክ ነበረው። በአሰልጣኝነት ደግሞ ከ2011 እስከ 2014 ድረስ የጣሊያን ብሔራዊ ቡድን ኃላፊነትን እስኪረከብ ድረስ ሰርቷል። 3 ተከታታይ ዓመታትን እዛ ሆኖ የስኩዴቶ ባለድል ነበር። ይሄኛው የናፖሊ ድል ግን ምንም እንኳ በ2023 ላይ የሴሪያው ሻምፒዮን የነበረን ቢሆን ግን ልክ ከረጅም ጊዜ በኋላ እንደተገኘ ድል ነው የናፖሊ ደጋፊዎች ያከበሩት። አንዳንድ መሰረታዊ ልዩነቶች ያሉት ይመስለኛል። ምክንያቱም ያኔ በ2022-23 የውድድር ዘመን ማራዶና የነሱ ተጫዋች በነበረበት ጊዜ ነበር ለመጨረሻ ጊዜ ዋንጫ ያሸነፉት። ስለዚህ ከ33 ዓመት ጥበቃ በኋላ ያገኙት ድል ነው። ያሁኑ 2 ዓመት ነው። 2023 ነበር ለመጨረሻ ጊዜ፣ አሁን 2025። ግን ያኔ ፌብሩዋሪ ላይ ሻምፒዮን እንደሚሆኑ የታወቀ ነበር። ምክንያቱም የነጥብ ርቀታቸው ከተከታያቸው ኢንተር ሰፊ ስለነበር የናፖሊ ደጋፊዎች ዋንጫ እንደሚወስዱ እስከ መጨረሻው ሳምንት ድረስ መጠበቅ አልነበረባቸው። ደስታቸው የተራዘመ እንጂ አንድ ቀን ስፖንታኒየስ ደስታ አልነበረም። ያሁኑ እስከ መጨረሻው ዕለት ድረስ አይታወቅም ነበር። እንዲያውም እኔ አንዳንዴው በከተማ ያለ ሰው ናፖሊን፣ ኔፕልስ ከተማን የጎበኘ ሰው የበለጠ ሁለቱን ስሜቶች ማነጻጸር ይችል ይሆናል። ነገር ግን ያኛው የበለጠ ኮሪዮግራፍድ የሆነ የተጠና አይነት ሴሌብሬሽን ነው የነበረው። ያሁኑ ስፖንታኒየስ ነው፣ ፍንቅል ያለ ስሜት ነው። ምክንያቱም ባለፈው ሳምንት ሳይቀር ዋንጫውን ሊያጡት ይችሉ ነበር። በዚህኛው ሳምንት ባያሸንፉ ዋንጫውን ሊያጡት ይችሉ ነበር። ስለዚህ ቀድመው እንዴት ደስታቸውን እንደሚገልጹ በሙሉ ልብ ፕላን ለማድረግ አይመችም። ስለዚህ ለዚህ ነው ድንገት ከተማው እንደ አንድ የእሳተ ገሞራ ፍንዳታ የሚመስል ነገር የሆነው። ልክ ጎሎቹ ሲቆጠሩ በመጨረሻው ጨዋታ የማክቶሚናይ የሉካኩ ጎሎች ሲቆጠሩ በከተማ ውስጥ የነበረው ርችትና ድንገት ፍንቅል ያለው ስሜት ከዛሬ 2 ዓመቱ ይለያል። የዛሬ 2 ዓመቱ ዓመቱን ሙሉ ነው ፓርቲ ያደረጉት ይባላል። እንደው የውድድር ዘመኑ እስኪጠናቀቅ ድረስ ያኔ የሰቀሉት የድል ምልክት ሁሉ፣ ቀለሞቹ፣ እነዚህ ጽሁፎቹ፣ ባነሮቹ ሁሉ አልተነሱም ረጅም ጊዜ። ነገር ግን በደንብ ፕላን አድርገውበት ነበር እንዴት እንደሚያከብሩት። ከተማይቱ በሙሉ በቀለም ፔንት ተደርጋ ነበር ያን ጊዜ። ምክንያቱም ያውቁት ነበር ያ ቡድን ሲዝኑን በሙሉ ሰፋ ባለ ርቀት ሲመራ የቆየ ቡድን ስለነበር። የስፓሌቲ ናፖሊ፣ የነ ኦሲመን፣ የነ ክቫራትስኬሊያ፣ የነ ኪሚንጃይ ናፖሊ ሊጉን ዶሚኔት አድርጎት ነበር። ይህኛው ግን 20 ሳምንት የላሊጋው መሪ ነበረ ቢባልም የነጥብ ርቀቱ ግን ሁል ጊዜም በሚደረስበት ርቀት ስር ነው የነበረው። ከሌላው ቡድን የሚለየው ያኛው ለምሳሌ 1987 እና 1990 ላይ ሻምፒዮን የነበረው ቡድን እንደ ማራዶና አይነት ግዙፍ ተጫዋች ነበረው። ስለዚህ በዛ ምክንያት በተለየ ትውስታ ይታያል። የመጀመሪያዎቹም የናፖሊ የሴሪያ ድሎች በመሆናቸው ምክንያት ደግሞ ሴሪያውም የዓለም ምርጡ ሊግ በነበረበት ጊዜ የተገኙ ድሎች ናቸው። በእግር ኳስ ታሪክ ከምንጊዜም ታላላቆቹ ተጫዋቾች መካከል አንደኛው ነበረው።
የስፓሌቲ ቡድን በጣም የላቀ ጥራት ያለው እግር ኳስ ይጫወት ነበር። ይሄኛው ደግሞ ግሪት አለው፣ ጠንካራ ሰራተኞች ናቸው፣ የበለጠ ፊዚካል። እንደዛኛው ቡድን ለማየት እጅግ ውብ ላይሆን ይችላል፣ ግን እጅ የማይሰጥ በጣም ተፋላሚ የነበረ ቡድን ነው። አንድ ምናልባት እንግዲህ አሰልጣኝ ኮንቴ በሌሎችም ቡድኖች አድርጎት አይተን እናውቃለን፣ የካፕ ዲስትራክሽን የሚሉት ለምሳሌ በቻምፒየንስ ሊግ ወይ በዩሮፓ ሊግ አለመሳተፉ፣ በኮፓ ኢታሊያ ብዙ ርቀት አለመሄዱ የተወሰኑ የሴሪያ ጨዋታዎች ላይ ብቻ እንዲያተኩር እድል አግኝቷል። ከዚህ በፊት በዩቬንቱስ በቼልሲ የሊግ ሻምፒዮን ሲሆን ቡድኖቹ በአውሮፓ ውድድሮች የሚሳተፉ አልነበሩ። የድሮን ታሪክ ነው የደገመው ማለት ነው። ኢንተርም ግን የቡድን ግንባታውን አዘግይቶታል። ያው እንደምታውቁት አሁን ከፊታችን በሚመጣው ክረምት ለኢንተር የአዲስ ግንባታ ክረምት ነው የሚሆነው። ምክንያቱም የቡድኑ አማካይ እድሜ ገፍቷል በጣም። በአውሮፓ አንደኛ ነው፣ በቻምፒየንስ ሊግም በሊግ ውድድሮችም ላይ ካሉት ሁሉ። ከፊት የዛሬ 2 ዓመት ወይ 3 ዓመት የነበሯቸው አይነት ጥራት ያላቸው 4 አጥቂዎች የሏቸውም። ላውታሮና ቱራም በማይሰለፉበት ጊዜ የቡድኑ የማጥቃት ጥራት በከፍተኛ መጠን ይቀንሳል። ላውታሮ አሁን በዚህ ሰዓት ከዓለም ምርጥ አጥቂዎች መካከል አንደኛው ነው። ግን በታሬሚ ወይ በአርናውቶቪች ወይ በዮዋኪን ኮሬያ ጥራት ዝቅ ማለት የተነሳ ከልክ በላይ ብዙ ደቂቃዎችን ተጫውቷል። ስለዚህ አሰልጣኙ ብዙ ሮቴት ለማድረግ እድል አላገኘም። በእድሜ የገፋን ቡድን፣ በብዙ አቅጣጫዎች እየተፋለመ ያለን ቡድን ደግሞ ሮቴት አለማድረግ መጨረሻ ላይ የመጣውን ድካም በ11 ቀን ልዩነት እኮ ነው በሰፊ የነጥብ ርቀት መምራት የሚችልበትን እድል አሳልፎ ለናፖሊ የሰጠው። በቦሎኛ ሲሸነፍ ከዛ በሳምንቱም በሮማ ሲረታ 6 ነጥብ ጣለ ማለት አይደለም። ልክ እንደዛ ማለት ነው። በዛ ሳምንት ነው ኮላፕስ አድርጎ የነበረው። የባርሴሎና ጨዋታ ላይ እኮ እንደው ማገገማቸው ሁሉ በጣም አስገራሚ ነበር። ምክንያቱም በሁለቱ የሴሪያ ጨዋታዎች ጣልቃ ደግሞ በዚህኛው የውድድር ዘመን ሚላን በኮፓ ኢታሊያ ግማሽ ፍጻሜ 3-0 ተረቶ ስለነበር። ግን ኮንቴ የውድድር ዘመኑ ሲጀመር በከፋ ውጤት ነበር አመቱን የጀመረው። ፎልስ ስታርት በሚሉት ማለት ነው። በሄላስ ቬሮና 3-0 ተሸንፎ ነበር የውድድር ዘመኑን የጀመረው እና ጥያቄ ተነስቶ ነበር። ወዲያውም አሰልጣኙ በተለይ የዴቪድ ኔሬሽ ዝውውር በፍጥነት እንዲፋጠን እንዲገፋፋም ምክንያት ሆኖት ነበር። ከዚያ በኋላ ነው ስኮት ማክቶሚናይንም ያስፈረሙት። ስለዚህ በአንድ በኩል እንደ ብሌሲንግ ኢን ዲስጋይዝ እንደ ስውር በረከት ነው ያሸንፈት። ምክንያቱም ቶሎ ኦሬሊዮ ደ ላውሬንቴስ ዝውውሮችን እንዲፈጽሙ ስለተጫናቸው ማለት ነው። ኦገስት 18 ነበር ሴሪያው የተጀመረው። በሄላስ ተሸነፉ። ሊቭራሜንቶ በኋላ ሞስኬራ የሚባል ተጫዋች 2 ጎሎች አስቆጥሮ አሁን ማንም ሰው ብዙ አያስታውሳቸውም። ያኔ ግን ያልተገፈፈ ጥቁር ደመና ነበር። ለምሳሌ የኦሲመን ጉዳይ መፍትሄ አላገኘም። ሉካኩ አልመጣም። ስለዚህ የመጀመሪያው ጨዋታ ሲደረግ ጂዮቫኒ ሲሞኔ ነበር አጥቂ ሆኖ የጀመረው። እሱ ላይ ነበር በርደን ኦፍ ፕሩፉ የነበረው። ከዛ ግን አሰልጣኝ ኮንቴ ደላውሬንቴስን ቶሎ የኦሲመን ጉዳይ መፍትሄ እንዲኖረው እንዲጫናቸው፣ የማክቶሚናይ ዝውውር የግድ መፈጸም ያለበት እንደሆነ እንዲያስረዳ፣ የዴቪድ ኔሬሽም ዝውውር በጣም አስፈላጊ እንደሆነ እንዲያሳምን እድል ሰጥቶት ነበር። በኋላ በሳምንቱ ነገሮች መቅለል ጀምሩ። ቦሎኛን አሸነፉ። ቦሎኛ ካላፊዮሪን፣ ዚርክዜን፣ አሰልጣኝ ቲያጎ ሞታን፣ ቦንጆርኖ ሌሎች ተጫዋቾችንም ቢያጣም ጥሩ ቡድን ነበር። ጥሩ ሞራል ላይ የነበረ ቡድን ነበር። ያው በዚህ ዓመትም እንዳየነው የኮፓ ኢታሊያ አሸናፊ ቡድን ነው። ቪንቼንዞ ኢታሊያኖም ቀጥሮ ነበር። ጥሩ ሁኔታ ላይ ያለን ቡድን በሳምንቱ 3-0 አሸነፈና የአሰልጣኞችን ችሎታ አየን። የአሰልጣኞች ችሎታ የቀውስ ጊዜን ማሳጠር። የመጀመሪያው ጨዋታ ለናፖሊ አይነት ቡድን በሄላስ ቬሮና 3-0 መሸነፍ ቀውስ ነበር። ግን ከዛ በኋላ ኔሬሽ መጣ። በማግስቱ ሉካኩ ፈረመ። በዝውውር ገበያው የመጨረሻ ዕለት ስኮት ማክቶሚናይ ተዘዋወረ። በናፖሊ የድል መንገድ ላይ መጠቀስ ያለባቸው አንዳንድ ጨዋታዎች አሉ። ለምሳሌ ወደ ዩቬንቱስ ሜዳ ተጉዘው በአሊያንስ 0-0 የተለያዩበት የሴፕቴምበር 22ቱ ጨዋታ ይሄ በጣም አስፈላጊ ነበር። ምክንያቱም አንደኛ ኮንቴ የ3 ተከላካዮችን ሲስተም ትቶ ወደ 4-3-3 የተመለሰበት፣ ቡድኑ በሚከላከልበት ጊዜ ማለት ነው። ኳስ በሚቆጣጠርበት ጊዜ 4-2-3-1ን መጫወት የጀመረበት ነው። ይሄ እንዲሆን የስኮት ማክቶሚናይ አስተዋጽኦ በጣም አስፈላጊ ነበር። ምክንያቱም ይሄ ቀድሞ የማንቸስተር ዩናይትድ ተጫዋች ቡድኑ በሚከላከልበት ጊዜ ሶስተኛው አማካይ ይሆንና ከስታኒስላቭ ሎቦትካ እና
ከዛምቦ አንጊሳ ጎን በስተግራ በኩል ያለውን ቦታ ይዞ ይጫወታል። ቡድኑ ኳስ በሚቆጣጠርበት ጊዜ ደግሞ ወይም ናፖሊ በሚያጠቃበት ጊዜ ከሉካኩ ጀርባ ይጫወታል። አሁን እዛ የዩቬንቱስ ጨዋታ ላይ ነው ያ ኤክስፐሪመንት ብዙ ርቀት ሊያስጉዛቸው እንደሚችል ወይም ለአብዛኞቹ የሴሪያ የተከላካይ መስመሮች ፈተና ሊሆንባቸው እንደሚችል ምልክት የነበረው። ሁለት ፊዚካል ተጫዋቾች ናቸው፣ ሁለት ረጃጅም ተጫዋቾች ናቸው፣ ሁለት ሰራተኛ ተጫዋቾች ናቸው። ግን በተለይ ስኮት ማክቶሚናይ በጨዋታ ውስጥ እንደ ሁለት ተጫዋች አይነት ሚና ነው ይወጣ የነበረው። ያ ጨዋታ ደግሞ በአንድ በኩል የቀድሞ ቡድኑ ዩቬንቱስ ላይ ያሉትን ስንጥቃቶችም አሰልጣኝ ኮንቴ ያሳየበት ጨዋታ ነው ማለት ይቻላል። ምክንያቱም ሞታን በተመለከተ ያን ሰሞን ነው አንዳንድ ጥያቄዎች መነሳት የጀመሩት። ገና ሴሪያው እንደተጀመረ አንድ ወሩ ነው፣ ግን ዩቬንቱስ 3 ተከታታይ ጨዋታ 0-0 ተለያየ። ሶስተኛው ጨዋታ ይሄ ናፖሊ ጨዋታ ነው እና ሰዎች ይሄ ቡድን በራሱ ሜዳ ብቻ ነው ኳስ የሚይዘው፣ የጎል ዕድሎች አይፈጥርም፣ ጎል አያስቆጥርም የሚል ጥርጣሬ ማንሳት የጀመሩት በዛ ምክንያት ነው። ከዚያ ደግሞ በኦክቶበር ወደ ሚላን ሄዶ በሳንሲሮ ኤሲ ሚላንን 2-0 አሸነፈ። መቼስ በዚህ ዓመት ያለውን ኤሲ ሚላንን ማሸነፍ እንደ ትልቅ ድል መጠቀስ አይገባው ይሆናል ቡድኑ በጠቅላላው ደካማ ሲዝን ስላሳለፈ። ግን ያ ጨዋታ የተደረገበትን ወቅት ማሰብ ያስፈልጋል። ምክንያቱም ኤሲ ሚላን በሳንቲያጎ ቤርናቤው የአውሮፓ ሻምፒዮኑ ሪያል ማድሪድን 3-1 ካሸነፈ በኋላ ነው ወደዚህ ጨዋታ የመጣው። ግን ኮንቴ ደግሞ ሳምንቱ ነፃ ሲሆንለት ለእንደዚህ አይነት ትልቅ ጨዋታ ቡድኑን ማዘጋጀት ይችላል እና ሲያሸንፉ 2-0 በሮሜሉ ሉካኩና በክቪቻ ክቫራትስኬሊያ ጎሎች አማካይነት ነበር ያሸነፉት። እና እዚህ ጨዋታ ላይ ሁለቱ ተጫዋቾች ክቫራና ሮም ሉካኩና ክቫራትስኬሊያ አንደኛው ለአንደኛው እየተቀባበሉ ነው ሁለቱ ጎሎች በዚያ መንገድ የተቆጠሩት። ስለዚህ የሁለቱም ጥምረት በደንብ መዋሃድ የጀመረበት ጊዜ ነበር። ያው ክቫራትስኬሊያ ከዛ በኋላ ቢጎዳም እና ጥር ላይ ቢለቅ፣ ነገር ግን አንድ የሚገርም ነገር ያ ጨዋታ ክቫራ ለናፖሊ የመጨረሻውን ጎሉን ያስቆጠረበት ጨዋታ ነበር። ጨዋታው ኦክቶበር 29 የተደረገው። አሁን የአንዳንዱ ጎሎቹን አስተዋጽኦ ወደኋላ ተመልሰን ስናይ አስፈላጊነቱ የበለጠ ይታየናል። 17 ጨዋታ አድርጓል። ግማሽ ሲዝን ነበር ያሳለፈው። አሁን ቡድን ውስጥ አራተኛው ከፍተኛ የጎል ተሳትፎ ያለው ተጫዋች 5 ጎል አስቆጥሯል እና 3 የመጨረሻ ኳሶች አቀብሎ ነው የለቀቀው። ሲለቅ የናፖሊ ደጋፊዎች ደስተኞች አልነበሩም። ክቫራ ልክ እንደ ኢጓይን ብለው ነበር ቅር የተሰኙት። ያው ኢጓይን ወደሚጠሉት ዩቬንቱስ ስለነበር የሄደው ስሜቱ ተመሳሳይ ላይሆን ይችላል፣ ግን በውድድር ዘመኑ ጣልቃ ነው የለቀቀው። ነገር ግን ከሱ በላይ የዝውውሩን የፈቀዱት ሰዎች ይመስለኛል የበለጠ መተቸት ያለባቸው። አሁን እንኳ ዘላቂ ጉዳት አላመጣም ይባል ይሆናል፣ ግን ዋንጫ ሊያሳጣቸው ተቃርቦ የነበረ በጣም ትልቅ ውሳኔ ነው። ግን ያ ጨዋታ አስፈላጊ ነበር። ሌላ መጠቀስ ያለበት ጨዋታ ናፖሊ አታላንታን 3-2 ያሸነፈበት በቤርጋሞ ድል ያደረገበት ጨዋታ ነው። ምክንያቱም ከዛ በፊት ታስታውሱ እንደሆነ ወደ ስታዲዮ ዲየጎ አርማንዶ ማራዶና የጃምፔሮ ጋስፔሪኒ ቡድን ሄዶ 3-0 አሸንፎ ስለነበር ጥያቄ መነሳት ጀመረ። በቃ ይሄ ቡድን ስኩዴቶን ያሸነፈም በዚህ ጨዋታ ላይ ታየ ተብሎ። ነገር ግን በመልሱ ጨዋታ 3-2 ሲያሸንፉ ፖሊታኖ፣ ማክቶሚናይ፣ በድጋሚ ሉካኩ ነበር ጎሎቹን ያስቆጠሩት እና በጣም አስፈላጊ ነበር። በተለይ ደግሞ ያኔ ለመጀመሪያ ጊዜ ሰዎች ናፖሊ በቃ ሲሪየስ ነው ያሉበት ጊዜ ነበር። ምክንያቱም 6 ተከታታይ ጨዋታ አሸነፈ፣ ናፖሊ 50 ነጥብ ላይ ተቀመጠ፣ ኢንተር 47 ሆነ እና ያኔ ዝም ብሎ የስኩዴቶን ማሸነፍ ምናባዊ ነገር እንዳልሆነ፣ የሚጨበጥ እውነት እንደሆነ፣ ዩቶፒያ እንዳልሆነ ሰዎችን እንዲገነዘቡ እድል ሰጥቷል። ዩቬንቱስን በመልሱ ጨዋታ 2-0 አሸንፏል። አንጊሳና ሉካኩ በፍጹም ቅጣት ምት ነበር ጎል ያስቆጠሩት እና በጥቂት ቀናት ልዩነት ነው ደግሞ አታላንታንና ዩቬንቱስን ያሸነፉት። ያኔ ሞታ የበለጠ ጭንቅ ውስጥ ገባ ማለት ነው። ብዙም ሳይቆይ ከኃላፊነቱ እንዲሰናበት ሆኗል። በዚህ ውድድር ዘመን የናፖሊ የሴሪያ ሻምፒዮንነት ውስጥ የአንድ ተጫዋች ስም ብዙ ጎልቶ አይነሳም ይሆናል፣ ግን አንድ በጣም አስፈላጊ ጎል አስቆጥሯል። ቢሊንግ የቀድሞ የቦርንመስ ተጫዋች አሁን በውሰት ተሰጥቶ ነው እዛ እየተጫወተ ያለ። ልክ እንደ ማክቶሚናይ ሁሉ በጣም ረጅም ነው፣ ሜትር ከ93 ሴንቲሜትር ማለት ነው። በዚህ ዓመት እንግዲህ በአንድ ጨዋታ ላይ በጣም አስፈላጊ ጎል አስቆጥሯል። ከኢንተር ጋር በነበረው ጨዋታ እዛ ጨዋታ ላይ ኢንተር ሚላን በፌዴሪኮ ዲማርኮ የቅጣት ምት ጎል 1-0 ይመራ ነበር። እንግዲህ ኢንተር
ያንን ጨዋታ ቢያሸንፍ ኖሮ ከዚያ በኋላ ኢንተርን ማቆም ውስብስብ ሊሆን ይችል ነበር። ደግሞ መጨረሻ ላይ በአንድ ነጥብ አይደለም የተለያዩት። ስለዚህ የዚህ ጨዋታ አንድ ነጥብ በጣም አስፈላጊ ነው ማለት ነው። ልዩነት የፈጠረ አስፈላጊ ነጥብ ነበር። ፊሊፕ ቢሊንግ ልክ በአንዳንድ ሲዝኖች ላይ በጠቅላላው ባላቸው አስተዋጽኦ ከዋና ተጫዋቾች መካከል እንደ አንዱ የሚቆጠር እንኳ ባይሆን ከዋናዎቹ ጎሎች መካከል ግን የአንደኛው ጎል አስቆጣሪ ነው። ኢንተር በቀጥታ የዋንጫ ተፋላሚያቸው ስለነበር እኔ አንዳንድ ሲዝኖች ላይ ለምሳሌ የሆነኛው የውድድር ዘመን ላይ በማንቸስተር ዩናይትድ የፕሪሚየር ሊግ አሸናፊነት ውስጥ ክርስቲያኖ ሮናልዶ፣ ዌይን ሩኒ፣ ራያን ጊግስ፣ ማይክል ካሪክ፣ ኔማንያ ቪዲች፣ ሪዮ ፈርዲናንድ፣ ቫንደር ሰር፣ ኤቭራ ወይ ኔቭል ወይ ሌሎች ተጫዋቾች ዋናዎቹ ተጫዋቾች ናቸው። ግን በነዛ ሁለት በሳምንት ልዩነት ውስጥ በተደረጉት የአስቶን ቪላ እና የሰንደርላንድ ጨዋታዎች ላይ ፌዴሪኮ ማኬዳ ጎሎቹን ባያስቆጥር ማንቸስተር ዩናይትድ ሻምፒዮን አይሆንም ነበር ማለት ነው። የቪላ ጨዋታ ላይ የጨዋታው የመጨረሻዋ ኪክ ነች ያ ጎል ሲቆጠር። ሰንደርላንድን 1-0 ሲያሸንፉ ብቸኛዋን ጎል ያስቆጠረው እሱ ነው። አሁን ይሄ ተጫዋች በዩናይትድ ጠቅላላ ታሪክ ውስጥም ሆነ ደግሞ በዛ የውድድር ዘመን ውስጥ ዋና ተዋናይ አይደለም፣ መሪ ተዋናይ አይደለም። ነገር ግን ዩናይትድ ያለ እነዚህ ሁለት ጨዋታዎች የሊጉ ሻምፒዮን አይሆንም ነበር። በትንሹ በዚህ ተጫዋች 2 ጎሎች 4 ነጥብ ማንቸስተር ዩናይትድ አግኝቷል ማለት ነው። 2 አቻ ሊያበቁ የነበሩ ጨዋታዎችን አሸንፏል ማለት ነው። ቢሊንግም ያንን ያደረገ ወይም ለአርሰናልን ላንሳ ብዙ ደጋፊ ያለው ሌላው ቡድን ክሪስቶፈር ሬህ የሚባል ተጫዋች ነበረው 1997-98 ቡድኑ የፕሪሚየር ሊግ ሻምፒዮን ሲሆን የጆርጅ ዌያ የአክስት ልጅ ነው። በዛ የአርሰናል ጉዞ ውስጥ በጣም ወሳኝ ጨዋታዎች ላይ ጎሎች አስቆጥሯል። ግን ያ ሲዝን ሲታወስ የአርሰናል ዋና ተጫዋች ዴኒስ ቤርካምፕ ወይ ፓትሪክ ቪየራ ወይ ቶኒ አደምስ ወይ ማርክ ኦቨርማርስ ይሆናሉ እንጂ እሱ አይደለም። ግን ያለሱ ጎሎች አርሰናል የፕሪሚየር ሊግ ሻምፒዮን አይሆንም ነበር። ፊሊፕ ቢሊንግም እቺን ጎል ማስቆጠሩ በጣም አስፈላጊ ነው። ለዚህ ነው ሻምፒዮን ከሆኑ በኋላ ሲወጡ ደመቅ ያለ አቀባበል ከተደረገላቸው ተጫዋቾች መካከል አንደኛው ፊሊፕ ቢሊንግ የሆነ። ሌላ ግን መነሳት ያለበት ጨዋታ ሞንዛን 1-0 ያሸነፉበት ነው። ሞንዛን ማሸነፋቸው ያን ያህል ትልቅ ድል ተደርጎ በነጠላው ላይ ይቆጠር ይችላል። ግን በዚያ ሳምንት በኦርሶሊኒ ጎል ቦሎኛ ኢንተርን አሸንፎ ስለነበር በዛ እነሱ ፋሲካን ባከበሩበት ሳምንት ናፖሊ መሪ እንዲሆን ሆነ ማለት ነው እና ይሄ አስፈላጊ ተርን ነበር በውድድር ዘመን ውስጥ። እነዚህ በአመት ውስጥ የነበሩ የናፖሊ ጉዞዎች ናቸው። ኮንቴ ይቆያል ወይ ሌላ ጥያቄ ነው። ደግሞ ሲቆይም ሁለተኛው አመት የመበላሸት ነገር አለው። በቼልሲ ይሄ ሆኗል፣ በቶተናም ይሄ ሆኗል፣ በሌሎችም ክለቦች ይሄ ሆኗል። ብዙ ፈላጊዎች አሉት። ብዙ ፈላጊዎች መኖራቸው የአሰልጣኙን ጥራት ይነግራቸዋል። ያለ ምክንያት ኤስ ሚላን፣ ያለ ምክንያት ዩቬንቱስ ይህንን አሰልጣኝ መቅጠር አልፈለጉም። ነገር ግን የሚቀጥለው አመት ላይ ቻምፒየንስ ሊግ ይመጣል። በሁለት ጫፎች ደግሞ ለመፋለም የበለጠ ጥራት ያለው ጠለቅ ያለ የቡድን ስብስብ ያስፈልጋል። እንዲያውም እሱ የልምምድ ማዕከሉም በደንብ ዘመናዊ መሆን አለበት የሚል አቋም አለው ይላሉ። ያንን ሁሉ ኦሬሊዮ ደ ላውሬንቴስ ያሟሉለታል ወይ ሌላ ጥያቄ ነው። ግን እስከዚያው ድረስ ለናፖሊ ውብ አመት ነው። እንደገና የስኩዴቶ ሻምፒዮን ሆነዋል።